ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ እስያን ጠይቃችሁ አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጅም አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ፣ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው ምን ነግራችሁ ኮስት ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። እንዲያውም ልንገራችሁ፣ ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። እኔም አንድ የሚያስፈራራ ጎረቤት ነበር ህፃኑኝ ሳስቸግር ዋሳ አስጠርቶ የሚለቀኝ በጣም ትልቅ ሰውዬ ነበር ጎረቤት ማለት እሱ መጣ ከተባልኩ ጭጭ ነው የምለው እና የሚያስፈራራ ጎረቤት ይላክበታል። እና ለምንድን ነው ሲባል እናቲቱ ተው ከነገሌ ጋር አትጫወት ስትለው ህፃኑ እምቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች ሄዱና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየቆራን እየተመጻደቅን ግሸን መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ ይያል ላሊበላ ወደዚህ ይያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት ጸደቁበት። የምንጸድቀው ስንሰራ ነው። የተሰሎንቄ ሰዎች ተስፋ ቆርጠው ቁጭ ያሉ ናቸው። እንዲያው ቁጭ ዝም ብለው አይ እንግዲህ ምን አምነንስ ሞትን አይደል ምን እናደርጋለን ብለው ተጎልተን ይሄንን ለማስተካከል የተጻፈ ነው እና ተስፋው አልደረሰም። ያመጽ ልጅ ሳይገለጥ ክርስቶስ አይመጣም። ያለም መጥፊያ ገና ነው ብሎ ይነግራችሁ። ሐሳዊ መሲህ ሳይመጣ ሐሳዊ መሲህ ራሱ ሳይመጣ ክርስቶስ አይገለጥም። ይሄን ማወቅ አለባችሁ። ምጽአት አይሆንም። ሐሳዊ መሲህ ደግሞ አሁን በኮሮና ጊዜ ይሄ ማይክሮቺፕስ ነው እንደዚህ የክትባቱን ማይክሮቺፕስ ሊቀብሩብን ነው አለና ሰው ምን ማለት ጀመረ 666 ሰይጣን ሊመጣ ነው ተባለ። ሐሳዊ መሲህ መጥቷል። አልመጣም። ለምን? ሐሳዊ መሲህ ሲመጣ አጭበርብሮ በስውር እንደ ፖለቲካ አይደለም የሚሰራው። እኔ ክርስቶስ ነኝ ብሎ ነው የሚመጣው። በቋንቋ እንድትሰማው አድርጎ እኔ ክርስቶስ ነኝ ታምናለህ አታምንም ነው እንጂ እንደዚህ አጭበርብሮ በውስጥ አስቀብሮ ሌላ ቀለም ቀብቶ አይደለም። ራሱ ተናግሮ በቃ ስምህን ጻፍ እዚህ በእኔ ስም እመን ብሎ ተገልጦ ነው። ሳይገለጥ ይሄ አይሆንም ብሎ አንደኛ ሐሰተኛ ነቢያትን ለማረም፣ ሁለተኛ በመከራ ምክንያት እጃቸውን አጣጥፈው የተቀመጡትን ክርስቲያኖች አንቅቶ ስራ ለማሰራት የተላከ መልእክት ነው። አሁን እኛም እንደዚህ ነው። ሀገራችን ውስጥ ብዙ መከራ አለ። በመከራው ምክንያት ደግሞ ተስፋ ቆርጠን ነጋ ልታየኑ ነው። እንደዚህ ያለ ዘመን አይዟቸው። እንደውም የኛ ዘመን እንደ ቸርነቱ እንደዚህ ያለ ዘመን በጣም ብዙ አልፏል። ኢትዮጵያ አሳልፋለች፣ ብዙ አሳልፋለች፣ ከዚህም የባሰ አሳልፋለች። ስለዚህ ነጋ ልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን። እንድንሰራ ምን ያስፈልገናል? ምን እንበል ነበር ርዕሳችን? ምን እንበል ነው? ንቃት ለከተማ ሰው አይቸግረውም መሰል። እገሌ ነቅቷል አልነቃም ትላላችሁ እናንተ ራሳችሁ። እንግዲህ እናንተ መንቃታችሁን በመነግራችሁ ነገር ሲንመዝናለን። መንቃት ምንድነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድነው? መንቃት ምንድነው ከተባል እንቅልፍ ምንድነው ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው
እንቅልፍ የሚባሉት 3 ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ኃጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉ ሲጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው።